ተይዘን ነበር። እሱን ነገር መቼ ሰምተህ ነበር ብዬ አስባለሁ። ነው በጫካ ሰምኔ ሲያንገላቱና ሲደበድቡን የነበሩት እነሱ ናቸው። ታዲዮስ ራሱ እኔ ሳመልጥ እኔን ለመያዝ ሲሮጡ ነው ታዲዮስ ላይ ደቀ ኧረ ብታፈሩ እናንተ ሰዎች ይሻላል። አሁን ውጣ። ሙሉ እንትን ስጣቸው። ሁሉንም ነገር መልዕክት ይልካል። ከዛ በፊት መልዕክት ይልካል። መልዕክቱን ሲልክ ማለት የሚመስል ችግር ሲኖር ብቻ ነው ማሳወቅ። ከጻፋችሁለት ችግር አለ ማለት ነው። እኔና እሱን ሊያገናኘን የምችለው ስልክ ነው። ስልክ 10 ደቂቃ ሆነ 5 ደቂቃ ሆነ 2 ደቂቃ ከእጄ ላይ ጠፋ ማለት ሙሉ መረጃ እንደተወሰደ ያስባል። በቃ በጣም ጥሩ። ለ5 ደቂቃ ስልክ ከእጄ ላይ መጥፋት እንደሌለበት አውቃለሁ። እሱም ያውቃል። ኢቭን ይሄ ውሻ እንኳን ያስጠቆረኝ ያውቃል። አንተ ፊት ነው አለ። አይ እኔ አንዳንድ ጊዜ ስጠጣ ራሱ ማረገውን አላውቅም። ረዳት ኢንስፔክተር ምን ያንተስ ልዩን ያደረግከው ነገር ትዝ ይላል? በሱስ ተይዘህ በሺሽ ጉዳይ ተይዘህ ወንጀልን ወደ ሌላ ሰው አላከ በጥይት። እሱ እኮ መጀመሪያም ቢሆን እኮ የኔ ጥፋት አይደለም እኮ። ታዲያ አስፈላጊ ነው እየሮጠ ያለ ሰው በጥይት እግሩን መብሳት? አይደለማ እንዴ እኔ እና በሱስ እኔ የተከበርኩ ሳጅን ነኝ። እንዴት ነው በሱስ እና በአንዳንድ ነገሮች ብያዝ እኮ ለስምም ደስ አይልም። ስለዚህ ያለኝ ምርጫ ወደ እሱ ማላከክ ነበር። ጥፋቶቻችንን ማጥፋት እንችልበታለን። እዛው እስር ቤት እያሉ አይደል ነው የሚያስገደልኩት። እስር ቤት እያለ እሱ እስር ቤት እንዲገባ አድርጌ ጥፋቶቻችንን መሸፈን እንችልበታለን። የተካንበት ስራ ነው። ግን ካዲ ነው አለቃችን ካድከች። ኤፍሬም ማንንም አልከደውም። እሱ ብቻ አይደለም እኔንም ከድተኸኛል እንዴ? በፍጹም ኧረ በፍጹም እኔ አንተን አልከዳውም። ጣጣ ውስጥ ከዳ ኖሮ እዚህ ፊት ለፊት እንነጋገር ነበረ። እዚህ ፊት ለፊት አብረን እንሆን ነበር። አንተን ለማግኘት እኮ ያልወጣሁበት ያልገባሁበት ጉድጓድ የለም። በጣም ይልቁን ስለ ድሮ ነገራችን ብናወራው ይሻላል። እንዲሁም አንዳንዴ አንተን ጀግኖችን ብትነግረኝ ማለት እንጃ ደስ ይለኛል። አንዳንድ ብቻ የድሮ ያደረካቸው እንዴት ረዳት ኢንስፔክተር እንደሆንኩ ብትነግረኝ ደስ ይለኛል። የመጀመሪያ ስራዬ ከአለቃዬ ጋር ተግባባን። ከታዲዮስ ጋር እሱንም በአጋጣሚ ነበር የተገናኙት እና ሴት ምናምን ይፈልግ ነበረ። ታዲዮስ አይገርም። ወዳት ልጅ ነበረች እና እሷን ቀረብኩለት። በጣም አስቸጋሪ ልጅ ነበረች። አልቻለች። እንደምንም ማሳመንኳት እና ያው አንድ ላይ እንዲሆኑ አደረግኩ። ከዛ ወደደኝ በዛ። ከዛ ቅልጥፍናዬን አየ። በቃ ሌሎች ስራ ማሰራት ፈለገና የሆነ ጉዳይ አስፈጻሚ ነገር አለ። ውል አስፈጻሚ ጉዳይ ምናምን ብቻ ያሉትን ነገሮች የኮንትሮባንዱ ነገር ሆኖ ሳለ ወደ ኮንትሮባንዱ ከመግባቴ በፊት በነገር ላይ እሱ ያው ዳርዳር ያሉትን ስራዎች ያሰራኝ ነበር። ከዛ ማለት ዳርዳር ማለት እሱን እንዲሁ ለመጮት ያክል ነው። ያው በየመስሪያ ቤቱ የሄዱ ጉዳይ ማስፈጸም፣ እምቢ ያሉትን ደግሞ አስገድደን ማስፈጸም። ሁሉን ነገር ላብራራ ነው ወይስ ማለቴ እንፈልጋለን? እንትን ምን አስከተለን? አንተ አጠራጣሪ ነገር እየደረሰኝ ነው መልዕክት።
ምንም ነገር የለም። ረዳት ኢንስፔክተር ምንም የለም። ከታዲዮስ ጋር ጣቢያ ውስጥ ነው የተዋወቃችሁት ወይስ ስልጠና ጦላይ አካባቢ ስልጠና ላይ ነው ወይስ እንዴት ነው? እንደዛ እንኳን ያው እንደነገርኩ ነው። ያው በሴትዮዋ ምክንያት ከዛ በኋላ በልጅቷ ማለት ከዛ በኋላ አንዳንድ ጉዳይ እንዳስጨርስ ነው እናደረገኝ። ጉዳዮቹን በታማኝነት እና በግልጽ ከሙሉ ልቤ ምናምን እንደምፈጽም እንደምጨርስ ምናምን ተግባሬን አየና ምናምን ነገር ስራዬን ወደደ። ከዛን በኋላ ወደ ኮንትሮባንዱ አለም ገባው ከታዲዮስ ጋር ለብሮች እኩል እና ያው ስራ ውስጥ አስገባኝ። ስራዬን በአግባቡ እንደምወጣ ምናምን ከየ በኋላ ልጅ ፖሊስ ባደረገው ጉዳዮችን በአግባቡ ይፈጽምልኛል፣ ይጨርስልኛል፣ ከስራ ያሉ ሰዎችን ምናምን በቃ ወንጀሎችን የማይጠፋልኛል ብሎ ስላመነብኝ እንጂ ፖሊስነት ማስረጃ የለም ማለት የፖሊስነት ማስረጃ የለም ማለት ነው። አይ ፖሊስ ከመሆኔ በፊት ማለፍ ያለብህ እንትኖች አሉ አይደል? እሱን አልፌ ልክ እንደኔ ማለት እኮ ነው። ልክ እኔ እኮ ምንም ነገር የለኝም፣ ሳጅሬ የምሆንበት ምንም ነገር የለኝም። ይቅርታ ግን አንተም የለህም ማለት ነው። ልክ እንደኔ ምንም ማስረጃዎች የፖሊስነት እድሜ ላለቃ ይኸው ለዚህ ክብር አብቅቶኛል። እና ያው አንዳንድ ነገሮችም ቀረብ በዚህ ስራ ላይ ቤተሰብ ብሎ ነገር የለም፣ ወዳጅ ጓደኛ፣ ጎረቤት ምናምን ብሎ ነገር የለም። ይሄ ነገር ትንሽ ቢያስከፋኝም ያው ስራዬን ወድጄው ነው ከልቤ የምሰራው። ያው ታውቃለህ የእኛ ስራ ረዳት ኢንስፔክተር ስራዬ ነው ወድጄ ነው የምሰራው ስትለኝ አሰቃኝ ነው ማለት ነው። የሚያስቀው ስራ ወዶ መስራት የሚያስቅ ነገር አለ? አይ እንትን ሰው ምናምን ብዙ ጊዜ ስለገደልክ እንዴት ያስደስታል ብዬ እኮ። አንተም ወዶ አልነበረ እንዴ ሲሰራ ነበር አይደለ? አይደለም እንዴ ስራ እንዲያስክ ስራ አለቃ ሲያዝ በአግባቡ ትእዛዝን ጨርሰህ መገኘት እና እኔም በዚህ ደስተኛ ምንም የጎደለብኝ ነገር የለም። ያንተ ነገር ቀረ ያለኝ በጣም የእንትንስ ጉዳይ ረዳት ኢንስፔክተር የኮንትሮባንዱን ከታዲዮስ ጋር የጀመራችሁትን እኮ አንተም እጅ እኮ አለበት በጊዜ ወጣህ እንጂ። አይ እሱን አይደለም ብዙ መድኃኒቶች ለሀገራችን ሊገቡ የነበሩትን በረካሽ ጊዜ ያለፈባቸው መድኃኒቶች እና ብዙ ህጻናት የሞቱበትን እሱን ስራም በጣም ነው የምወደው። የረዳት ኢንስፔክተር እሱ እኮ የድሮ ስራ ነው። ግን እዛ ላይ እኔ የለሁበትም እኮ አይደል? እኛ እኮ የመሳሪያው ላይ እንደውም እኮ አላስቀመሳችሁኝም እዛኛው ላይ። እኔም በበላ ከእናንተ ጋር ደስ ይለኝ ነበር። የመሳሪያው ነበር አጓጊ የሚባለው እሱ ገንዘብ ነበር። መሳሪያ የምን መሳሪያ? የእሱን ብር መሰለኝ ጊዜ እርቋ ነው አይደለ? ረዳት ኢንስፔክተር ነው አይደለ? እሱንም ታውቃለህ እንዴ? ነገርኩ ከኔ የሚደበቅ ምንም አይነት ነገር የለም። ከዚህ በፊት የመድኃኒቱንም ገንዘብ በእንትና በኩል እንዳሸሸከው አውቃለሁ አይደል? በደሳለኝ በኩል ነው አይደል? እሱ አልበቃ ሲለ ጭራሽ የመሳሪያውንም ገንዘብ ይዘህ ተሰወርክ። ግን ከኔ ማምለጥ የምችል መስሎ ነበር። እርግጠኛ ነኝ ይሄኔ እሱም እያሳደደ ነው መሰለኛ። አለቃችን ነው። እና እሱ ሰላም ነው። እኔማ የመጀመሪያ ሰሞን ላይ እኔ እና እሱ ሰላም ነን። አንተና ኢንስፔክተር ታዲዮስ
እና አንተ ምንድን ነው እያልክ ያለው? ሰላም ነን? እንዴት ሆኖ እያሳደደ እንደሆነ ነበረ የማውቀው። እንዴት ሆኖ ነው ሰላም ሆነ? ውሸት ነው። በነገር ላይ ደግሞ እንዴት ሆነ ነው ልጁ ያልከኝ? ደስ አለኝ። በጥይት የመታከም ሆስፒታል ነው ብለዋል። ምናልባት ሰው ካለ በዛው ልታስገድለው ትችላለህ። አንተ እጅ ረጅም ስለሆነ እሱን ለእኔ ልነግርህ አልችልም። ከሱ በፊት አንተ እንደምቀድም አታውቅም እንዴ? ዘነጋው። ጥያቄ እኮ ነው እየጠየኩ ያሉት። አንተ እንደምቀድም አታውቅም? ረዳት ኢንስፔክተር፣ እኔ እኮ ወዳጄ ነኝ አይደለም እንዴ? ወዳጄ ነህ ብዬማ እየውክ እኮ አይደል? ናውራ ወይስ ለምሳሌ ወይስ እንዴት ነው ኢንስፔክተር? እሱ ነገር እኮ የሚጠይቀን ጥያቄ በአግባቡ መልስልኝ። እሺ እንትን ደሳለኝ እኮ አንተ ያዘዝከውን ጊዜ ያለባቸው ምግቦችን እንትን አላስገባልህም እኮ። ገንዘቡ ወደ እሱ አስገብቷል ምናምን የተባለ ነበር በአንተ አማካኝነት ይግባ የተባለውን። በማን አማካኝነት? በአንተ ምክንያት ይግባ የተባለውን ከጊዜ ያለፈባቸው ምግቦች የታሸጉን አስገብተዋል አላስገባም ነገር ብሩን ወደ ራሱ ወስዷል ምናምን ሲባል ነበር። ያው መረጃ ልስጥህ ብዬ ነው። ይሄን ለኔ ነው ታዲያ የምናገር? ቀድመህ አትናገርም ነበር እኮ። ለዛ ነው አሁን የጠራው እኮ። ለዛ ነው አሁን የጠራው። ሌላ መረጃ አለ? ሌላ ምንም የለኝም። ይልቁን ረዳት ኢንስፔክተር፣ ሰዎችን እንዴት መቅጣትና እንዴት መግደል እንዳለብኝ ንገረኝ። ስለሱ ብናወራ ይሻላል። ከቅድም ጀምሮ ያልሆነ ጥያቄ የምትጠይቀኝ? እስካሁንም አሪፍ ታግሼ የጠበኩ አሁን እስካሁን ድረስ ሳወራ የነበረው የቀድሞ ወዳጅነታችንን ብዬ ነው እንጂ ብሎ ያልሆነ ጥያቄ የምትጠይቀኝ? እኔም እኮ እንደዛ ብዬ ነው። ገንዘብ የት ነው ያለው? ገንዘብ የት ነው ያለው? የምን ገንዘብ? ወይስ በዚህ እናወራ እኮ? የምን ገንዘብ? አዎ የምን ገንዘብ? የምን ገንዘብ? እኔ ነው የምን ገንዘብ? ሁሉንም ነገር ይዘናል። እስካሁን ስታወራ የነበረው እያንዳንዷን ነገር እስካሁን ድረስ ዝም ብለን አዳምጠናል። ትናንትናም እናንተ ናችሁ ያገኛችሁኛ። አሁን ደግሞ ገባ አታመልጠኝም። ተጎዳህ? ደህና ሰው ከዚህ በኋላ ምናሴን እንኳን ከአሁን በኋላ ለማውራት ራሱ ብትፈልግ ማለት ነው እንዲህ ጎልጉዬ ነው ማውጣት። እየሰማኝ ነው? ምንም አይነት ወሬ እንድታወራ አልፈልግም። እየሰማኝ ነው? ትናንትና የመጣው ልጅ አሁን በህይወትና በሞት መሀል ነው ያለው። በህይወትና በሞት መሀል ነው ያለው። ለዛ ማለት ነው ያለሽ እስካሁን ያወራሁን ነገር እያንዳንዱ ነገር ይታያል። ታያሪያ ካሜራ እዛ ላይ ስትናዘዝ ነበር። እየሰማኝ ነው አይደል? አሁንም በካሜራ ጉድ ሰራችኝ ማለት ነው። አሁን ካሜራውን ወርዶ እስካሁን ያወራውን ነገር እያንዳንዱ ነገር ቀጥታ ይኸውልህ የኛ ቲሞች ጋር ቀጥታ ሄዳል ላይቭ ማለት ነው።
ትናንት እንደነገርኩህ አሁን ያደረከውን ነገር እስካሁን ስትቀበጣጠር የነበረው ነገር እንዳለ በመረጃ ተይዞላል። ስለዚህ እስካሁን ያደረከውን ነገር አሁን አንድነቱን የማናውቃቸውንም ነገሮች እንዳሉ እናውቃለን። እነሱንም ሁሉንም ትነግረናለህ። አሁን ይኸውልህ እኛም አንተም ይሄንን ገንዘብ እንፈልጋለን፣ እኛም ገንዘቡን እንፈልጋለን፣ አንተም ገንዘቡን ትፈልጋለህ። ስለዚህ እንድንደራደር የምትፈልግ ከሆነ አለቃ ያለበትን ቦታ ትነግረኛለህ። ሰምተሃል አይደል? አለቃ ያለበትን ቦታ የሰማኝ ነው አይደል? አለቃ ያለበትን ቦታ ትነግረኛለህ። ታማኝ ውሻ ሲባል ሰምተናል። እንዳንተ ቀላል ሰው መሰለህ እኮ ይዤዋለሁ። አፈር ድሜን ያስላስኩት አለቃዬ እንዳንተ ቀላል እንደምታስበው ቀላል ሰው አይደለም። አንተ እንደምታስበው አይደለም። አለቃ እንደምታስበው ትልቅ የሆነ ጉልበት ያለው የሆነ ስልጣን ያለው እንዳይመስል አይደለም። ስሙ ብቻ አንበረከካል። እስቲ መቼ አንበረከከን? አንበረከከው እኮ ይኸው መሬት ለመሬት ስንጎት እኔ ጋር እኮ ነው የመጣው። የት ነው ያለው? እሱ ጋር ለመድረስ ገና ብዙ ስቴፖች ይቀራል። የት ነው ያለው? እሺ የት ነው ያለው? እንዳይት እኮ ምሽግ ውስጥ እኮ ገብቶ እኮ ተደብቋል እኮ ፈርቶኝ ነኝ። ፈርቶን ለአንተ ከምነግርህ አሳደው ብትፈልገው አይሻልም? ምንድን ነው ቆይ እንደዚህ ጥጋብ ውጥር ያደረገ ለምንድን ነው? እስከዛሬ ማለት ነው ስትወደስበት የነበረው ፖሊስ ጣቢያ ይዤ እሄዳለሁ። እሺ አላወቀኝ መሰለኝ። በተከበርኩበትማ እንደዚህ አይነት ነገር እንዳታረግ። ቆይ እየቀለድን ነው እንዴ የሚመስልህ? እየሳክን ታው እየቀለድን ነው የሚመስልህ? ስማ ይኸውልህ አሁን ፖሊስ ጣቢያ ምናምን ላልከው ነገር አንደኛ ብትረሳው ነው ይሻላል። እንዴት እያንፋቀቅን ነው ይዘን የምንሄደው። ሁለታችሁንም ፖሊስ ጣቢያ ይኸውልህ የእኛ ልጆች አሉ ታይዋለህ። ለዛ ግን ይዟችሁ እሱማ በማህበር ታጅባችሁ እኮ መጣችሁብኝ እና ይኸውልህ አሁን ሌላ ነገር አልፈልግም። አሁን እንስማማ ብላለህ። እኛ መስማማ ባለብን ወይ እንስማማ። የካሜራ የምትለውን ነገር ወደዛ አትፈልግ። ሲቀጥል ደግሞ አለቃዬ ምናምን ለምትለው ጭራሽ የማይታሰብ ነገር ነው። እንኳን አንተ ነው የምልህ እንኳን አንተ የቅርቡ የሚላቸው ሰዎች እንኳን የሚሰራውን ነገር ጭራሽ ነው የማያውቁት። እኔ ግን አውቃለሁ እያልኩ ነው። አንተ ወቅ ችግር የለውም ግን እሱ ጋር ስትደርስ አንተ ያዝከው መረጃ ምንም ናት። እዚህ ገባ የምትባል ያ አይደለም ጋዜጠኞች አልኩ እኮ ቆይ መጀመሪያ ተረጋጋ እንጂ መጀመሪያ ተረጋጋ። እስቲ እንስማው። እስቲ ምንድን ነው እንኳን አንተ አልኩ ዝም ብለህ እንደዚህ አታውረኝ እንኳን ምናምን እያልክ እኔን እያጣጣልክ እንድታውራኝ አልፈልግም። የሰማኝ ነው የምታውራ ከሆነ ዝም ብለህ አውራ። የሰማኝ ነው እንኳን አንተ ምናምን እያልክ ይኸውልህ። እሺ ቆይ እናውራ። ግብረ ገባ አልተባልክም እንዴ? ዝም ብለህ እንደ ፖሊስ ሆንክ። ተው ምን ስራት የለም አላ ቅድም ሲያወራ አልሰማህም? ምንም የትምህርት እውቀቱ ላይ የለውም እኮ ተራ እኮ ነው። ልክ እንደሱ ተራ ምንም ነፃ የሆነ ሰው ነው። እኔ ላይ ነሳከው እና ብዙ ማስረጃ እና መረጃ ከስር መሰረቱ ያላቸው ጋዜጠኞች እንኳን የት እንደገቡ አይታወቁም። እንኳን አንተ ኦኬ ታወራንና በእናታችሁ ነኝ ከዚህ ያስወጡ። የእሱ ጣፋጭ ነው የሚደርስ። ዝም በል አንተ ዝም በል ብያለሁ። አንተ ዱላ ቀብላለህ አይደል? አሁን ዝም ብለሃል አይደል? ስለዚህ አሁንም ዝም በማለት ትቀጥልበታለህ። የሰማኸኝ ነው አይደል? እስካሁን ዝም ብለሃል፣ አሁንም ዝም ትላለህ። ስለ ኢንስፔክተር ታዲዮስ የምታውቁትን አንድ በአንድ ተራ በተራ ትነግሩኛላችሁ። የማትነግሩኝ ከሆነ ምንም አይነት ኦፕሽን አልሰጣችሁ። እስከዛሬ ስትወደሱበትና ስትመሰገኑበት የነበረው ፖሊስ ስቴሽን ይዣችሁ እሄዳለሁ። ያንን ነገር ደግሞ ሁለታችሁ የምትፈልጉት አይመስለኝም። ሁለተኛ ነገር ደግሞ ገንዘቡንም አታገኙት። እሺ ፖሊስ ጣቢያ ብትለውን ነገር መጀመሪያ ነው የነገርኩህ። ሀሳብህን አብሳ። አንተ ስላልከኝ አይደለም እንደዛ ማለት እኮ ነገርኩህ። እሺ አንተ እኔና እሱን ብታስገባኝ፣ ስማኝ፣ አንተ እኔና እሱን ብታስገባኝ እኔና እሱ በህይወት አንዳ ማነው ይሄን ያህል ማነው እዛ እንደዚህ የምትፈሩት ሰው? ስማ ይሄን ኢንስፔክተሩን ብቻ አይደለም ሌላም ሰው
ቢኖር ነው እንደዚህ የሚፈሩ ብዙ ሰዎች ነው ያሉት። እሱ ስማኝ፣ እኔ በጣም ለሱ ታማኝ ነኝ ብቻ አይደለም ታማኝ ስለሆነ ገንዘቡን ይዘህ ልጠፋ ከሱ ጋር ትደራለህ። ነገርኩህ እኮ ገንዘቡንም አረቃንም ነው የምትወደው። ስማኝ፣ ገንዘብ ሁላችንም የምንወደው ነገር ነው። ገንዘቡን እጅ ጠፋለሁ ማለት ዘበት ነው። ግን ገንዘቡን ባገኝ እሱን ድራሹን ላጠፋ እችላለሁ። በዚህ ወይ እኔ ምንም ልጠረጠርበት የምችልበት ምክንያት የለም። ከዛ እኛንን ወንጀለኞች እንባላለን ማለት ነው። እኛ ላይ ወንጀልን ታላክካለህ ማለት ነው። በካሜራ ማለት ነው። ጥይት ስትተኩስ የትም እንደማይደርስ አውቃለሁ እኮ። አሁን ዝም ብላችሁ ነው እናንተ የምትፍጠረጨሩት። እንኳን ቅስታ ማስረጃ ያሉ ጋዜጠኞች እንኳን ከስር መሰረቱ መረጃና ማስረጃ ያሉ ሰው ያላቸው ጋዜጠኞች እንኳን እሱ ፊት ሲደርሱ ደብዛቸው ነው የጠፋው። ሰማኛለህ? ይሄን ያክል ነው ፓወሩ። እንኳን ሌላው ቀርቶ ነው የምልህ ጉዳዩ እኔ ጋር ሳይደርስ በአንድ ስልክ ጥሪ ነው የሚያልቀው። ስለማን ነው የሚያወራኝ? አታውቀውም ነው ወይስ ዝም ብለው ቆይ ቶፋ ቅድም ምን እንዳለ ትናንትና ምን እንዳለ አስታውስክ? ታዲያስ ዝም ብሎ አሸንጉሊት ነው ሲል ነበር። እሱ ደግሞ የሚያወራው የሆነ ትልቅ ስለ ትልቅ ሰው እያወራ ያለ ይሄ ማለት በቃ ከታዲያስ ሲወራ ያለ ማለት ነው። ለቤተሰቦቹ እንኳን የማይመለስ ሰው ነው። ሰማኛለህ? ለቤተሰቦቹ ቤተሰብ እንደሌለው ነው ማለት ነው። ሰማኛለህ? ገና ታዲያስ አንተን ይገላል። አንተ የአክስቱ ልጅ ላይ ነው የተኮሰው። ደሳለኝ ማለት ነው ታውቃለህ? ግን ደሳለኝ ማለት እኮ የአክስቱ ልጅ ነው። የአክስቱ ልጅ ነው። አዎ ጭራሽ ቤተሰቡ ላይ ነው ያስተኮሰው። ታዲያስ ገና ይገላል። ታዲያስ እንዳልኩህ ነው። ቤተሰብ የለውም ይሄ ሰውዬ ጭራሽ። ይኸው ሰማኝ እዚህ ጋር ያለውን ደሳለኝ የተተኮሰበት ልጅ ናቸው። የተተኮሰበት ልጅ የአክስቱ ልጅ ነው። ያ ቤተሰቡ እንኳን አይደራደርም። ስለዚህ እሱ ነው እናትየው ሰማኝ እናትየው እንኳን ታዲያስ ነው የተተኮሰበት በደንብ ነው የሚደራደረው። ታዲያ ለማን ሊያዙ ይችላል? እንደዛ እኮ ታዲያስን አታውቀውም ቶፊቅ። ችግር የለም። እንደዛ እኮ ታዲያስን አታውቀውም። እኔ በማውቀው ልክ አውቀው ታዲያስን ያዘዘ የአክስቱ ልጅ እንድትታኮስ ነገርኩህ አይደል? አንተ ግን አታውቅም። ልጅ መሆኑን አላውቅም፣ ግን በቤተሰቡ እንደማይመለስ እሱን እፈልገዋለሁ። እኔ እሱን እፈልገዋለሁ። ምን አይነት ህሊና ነው? ከዚህ በኋላ ከነዚህ ጋር ማውራት አልፈልግም። ራሳቸው የተወለዱበት ያደጉበት ፖሊስ ጣቢያ እዛ ይገባል። ቆይ ፖሊስ ጣቢያ እንዳትወስድ። እኔ ያለውን ነገር ልንገርህ። ሁለት ምርጫ ብቻ ነው የሰጠው። በቃ ያለውን ነገር ምርጫ ሰጥቻለሁ። እዛ ፖሊስ ጣቢያ ከምትወስደኝ ያለውን ነገር ልንገርህ። ስለታዲስ ታወራለህ አታወራም? የማውቀውን ነገር አለ። የማውቀውን ብቻ እንዳታስገድድ። ሌላ ግን ይኸውልህ ድጋሚ ሰዓቴን ልትፈጅብኝ ምናምን ነገር እየታገልክ ከሆነ ማለት ነው ሌላ ተጨማሪ ሌላ ወሬ የምታወራበትን ምድል ልስጥህ። የሰማኝ ነው አይደል? ሰምቻለሁ። እዛ ፖሊስ ጣቢያ እንደማትወስደኝ ብቻ ቃሌን ስጠኝ። ቃል ገብቼ እልሃለሁ። እሱን ነው የምፈልገው። አሁን ምን ስር ተሳትፈሃል? ታዲያስስ የት ነው ተደብቆ ያለው? ይሄንን ነገር ትነግረኛለህ። እርግጠኛ ነኝ ጫካ ውስጥ እንደሚሆን እርግጠኛ ነኝ። ምክንያቱም ከተማ ላይ ደፍሮ አይወጣም። ይኸውልህ የማታውቀው ደግሞ ስለኔ በደንብ እንደሚፈራኝ ደውለህ ቼክ ማድረግ ትችላለህ። በደንብ አሁን ደግሞ ቀላል ሰው መስሏል። ስልክ የለውም። በቃ እሱ የሚኖርበት በጣም ብዙ ቤት ነው ያለው። የትም አታገኘውም። በቃ እዚህ ነው ስትል እዛ ነው። እሺ መቼ ነው የሚደውልልህ አንተ? እኔ በሰው ነው መልዕክት የሚደርሰኝ። በሰው ነው መልዕክት የሚደርሰኝ። ልክ ሰዓት አለው። የሚደውልበት ጊዜ ግን አይታወቅም። ሰዓት አለው። መልዕክት ተቀምጦልሃል ብቻ ነው የሚባለው። ቁጥር ይላክልኝ። ማን ነው መልዕክት የሚያደርግልህ? ሚሴጅ ነው የሚገባልኝ በስልክ። አዎ ችግር የለውም። ሰው አለው። እኔ ሚሴጁ ከየት እንደመጣ ማወቅ ይችላል። ናስጠኝ። ቆይ ቶሎ በል። ና ነው ወይስ ይዋሸኝ ነው? የማውቀውን ብቻ ልንገርህ።
እና እንድትቀባጥር ነው እኛ እዚህ የምናስለፈልፍ ያለውን ነገር ልንገራችሁ። ኦኬ እየጠበቅን እውነቱን ልንገራችሁ እየጠበቅን አንዳንዴ በስልክ መልዕክት ይገባልኛል። ቁጥር ነው እሱ አንዳንድ ነገሮችን የሚያውቃል በቁጥር ነው። ያው ቁጥር አለን የራሳችን ስለ የየቤቱ ቁጥር አለ። በጣም ብዙ ቤት ስለሆነ ብዙ ድርጅቶች ስላሉ የየድርጅቱ ቁጥር አለ እና 557 ማለት ሜክሲኮ ጋር ያለው ከሻይን በታች የሆነ ወረድ ብለን ያለች ህንጻ አለች። እዛ ስር ልብስ መሸጫ እንትን አለች እና አሁን ለምሳሌ ነው የነገርኩህ እና በጣም ብዙ ቁጥሮች አሉ። ያው ቁጥሮቹ ከቤቱ ጋር ግን ያማል ጭንቅላት በስትክክል አይሰራም። እኛ መስማት የምንፈልገው ያለበትን ነው። እኔም እኮ አላገኘውም፣ ግን ያለውን ነገር ልንገርህ ላስረዳ። መጀመሪያ እንትን ነው በቃ ቁጥር ነው የሚደርሰን። ጉዳዩን ከዛ እንወስዳለን እናስፈጽማለን። እኛ ራሱ በወር በአመት በ6 ወር ወይ በ2 በ3 አመት ከስንት አንዴ ነው የማገኘው። እኔ ራሱ እኔ ለሱ ቅርብ ቀኝ እጅ የተባልኩ ሰውዬ ራሱ ማንን ታዲያስ? ይሄ ሰውዬ ግን ጤነኛ ነው? ብዙ ቤት ነው ያለው። ጤነኛ ነው? ስለዚህ አድራሾቹን ልጠቁም እችላለሁ። በቃ ያ ፖሊስ ጣቢያ ብቻ እንዳትወስዱኝ። ብዙ ቤት ነው ያለው። ችግር የለም። ቴክስት የሚገባበትን ስልክ ስጠኝ። ለምን ትፈራለህ? በዚህ ልክ እኔ አገኘዋለሁ። ቀላል ነገር እኮ ሌላ ሲኦል ውስጥ ልከቱኝ ነው እናንተ ሰዎች። እንድትዋሸን አንፈልግም። ነገርኩህ እኮ ክፈተና ስጠኝ። እዚህ ውስጥ ከገባ ማትወጡ ችግር ውስጥ ነው የምትገቡት። እኔ ችግር የለብኝም። ይሄ ስለኛቱ ችግር የለብኝም። ቴክስት ይለኛል። ቴክስቶቹ እዚህ ውስጥ ነው የሚገኙት። እነዚህ እንዳለ ቴክስቶች ናቸው። ቦስ የሚለው ነው። እሺ ትክክለኛ ወሳኝ ነገሮችን እሱ ይልከኛል። ሰው መገደል ካለበት ወይ ደግሞ የኮንትሮባንድ ዕቃ ማለቅ ካለበት እውነት ነው የሚያወራው። እዚህ ጋር ይጽፍልኛል። እውነት ነው የሚያወራው። ይሄ ትክክለኛ እሱ ስልክ ቁጥር ነው። እውነት ነው ወይ የሚያወራው? በእንደዚህ አይነት መልኩ ነው የምትገናኙት? በእኔ ስልክ እንዳትደውልለት፣ በራስህ ስልክ ደውለህ አዋራ። ወንጀሎቹ ልክ ናቸው፣ ግን አለ በእኔ ስልክ ትራክ እንዳታደርግ አለ። በአመት በወር ያለው ውሸቱን ነው እናገኘዋለን። በ15 ቀንም በቃ በ15 ቀን ውስጥ ምናምን ይገኛል። ብቻ እሱ በተለይ በደንብ ያገኘዋል። ስራ ቦታ ላይ ግን ሲሆን ምንም ቀን በቀን የምትገናኙ ትችላላችሁ። ግን በስራ ጉዳይ ላይ በሌላ ጉዳይ ላይ ሲሆን ነው በየ15 ቀን የምትገናኙ። ውሸት ነው። አመት ምናምን አይደለም። እኔ ከዚህ ነገር ራሴን ለማሸሽ ስለፈለኩ የሰማኝ ነው። 10 ቀን ሙሉ በምግብ እጦት ስናሰቃየው ነበር። አሁን በዚህ ልክ የተረካከሙ በዛ አንተም ይሄ ነው ጣፈንታ። በገብስ ቆሎ ነው ያለው። ሰማኛለህ? የገብስ ቆሎ ብቻ እየሰጠ ነው ማለት ነው። ገዳም እንደገባ ሰው በገብስ ቆሎ ነው ያቆየ ነው። እሺ አሁንም አንተ እንገናኛለን። በቃ እሺ እንገናኛለን። የት ወጥተህ ነው የምንገናኘው? ከዚህ ጭራሽ ነው የማገኘው። በየሳምንቱ ነው። ቅዳሜ ነው የማገኘው። ኦኬ ቅዳሜ የአመቱ አመት በዓላችን ነው። የአመቱ ማለት በየሳምንቱ የኛ አመት በዓል ነው። ቅዳሜ የምንገናኝበት ቦታ አለ። ቪአይፒ ነው። በጣም ጥሩ። እሱን ቦታ ትነግረኛለህ? ልነግርህ አልችልም። እኔ ምንም ማድረግ አልችልም። ቆይ ከዛ በፊት ልነግርህ አልችልም ያልኩበት ምክንያት ይሄ አሁን የጠራሁልህ ስም በጣም ድብቅ ቦታ ነው። እንኳን ሌላው ቀርቶ እኔ ራሱ ስገባ በምልክት ነው የምገባው። ኮድ አለ። ያለ ኮድ መግባት አልችልም። ትነግረኛለህ? አንተ ስለማላውቀው ሰው እኮ እያወራህ እኮ ነው የምትመስለው እኮ እሱ ሌላ ከሱ የበላይ ካለ ንገረን። ሰው አቀርብለታለሁ። እኔ ባጭሩ ሰው አቀርብለት ኮንታክት ነው የሚያደርግ። ከዛ ኮድ ይላክልኛል። ኮዱን ይዤ ስሄድ እዛ ጋር 3-4 ጋርድ አለ። ጋርዶቹ ጠብሻ ናቸው። እንደዚህ ስለ የሱ ቤት አይደለም የሌላ አካል ነው፣ ግን በጣም ትልቅ ቤት ነው። ቪአይፒ ነው። የራሱ ደረጃ ነው። መግቢያ ራሱ ነው የምልህ። እኔ የሱ ታማኝ ስለሆንኩ እኔ ምንም የምጠየቀው ነገር የለም። ኮድ አለ። ኮድ ብቻ ስጠየቅ ኮዱን ነገር ቀጥ ብዬ ነው የምገባው። መልዕክት ማድረስ ካለብኝ ለሱ አደርሳለሁ። ሰው ማምጣት ካለብኝ ለሱ ይዤለት እሄዳለሁ። በጣም ጥሩ። ብዙ ጊዜ ለሱ ነው ሰው ማቀርቡ። እንደዛ ከሆነ ያው ያሉ ነገሮችን ማለት ነው። ገብቶኛል። አመሰግናለሁ። እና ያ ነገር ነው ማስፈጸምለት። በፊት እኔ ጉዳይ ብቻ አስፈጻሚ ነበርኩ።
ቅልጥፍናዬን ሲያይ ጉዳይ አስፈጻሚ አደረገኝ። ከዛ እኔ ምንም በማላውቀው ቀጥታ ወደ ረዳት ኢንስፔክተርነት አመጣ። ከዛ በፊት ኮንትሮባንድ ምናምን ትሰራ ነበር። እቆጣጠርለት ነበርና ያው ምንም አይደለም በሚለው ግን ወደ ፖሊስነቱ ስገባ ሳልፈልግ በግዴ ያው ብዙ ወንጀል ውስጥ ተጨማለኩ። ፈልጌው አልነበረ። ከዛ ከተወሰነ ጊዜ ስሰራ እየወደድከው ትመጣለህ። እኔ ደግሞ ያው ፖሊስነትን ወደድኩ። በስራ የቀጠልኩ ግን ጥቅም የሚያስማማኝ ነበር። አሁን ከሱ ጋር ስሰራ ጠቅም ነበር። ከሱ ጋር ልጠም ካዴን አለቃዬንም ካዴን ታማኝ ነበር። አብረን ነበር አንሰራው። ለአቅለቃችን ታማኝ ነበር። ካዴው አለቃዬ ከምን እንዳነሳው እንዴት እንደረሳ ነው ግራ ይገባል። ከአብር ከድቤ ላይ ከቆሻሻ አንስቶ ሰው ነው ያደረጉ። ዝም አትበል እንጂ መልስለት እንጂ ከምን እንዳነሳ ንገራችሁ እስኪ ተናገር። እየጠበቅን ምንም እናገረው ከመሬት አንስቶ ቀጥታ ማዕረግ ሰጠው። እንዳንተ ማለት ነው ሳይማር ለምን አትመልስለት? መልስለት እንጂ ምን ይዛጋል? መልስልኝ እንጂ አንተ ራሱ እንደኔ አይደለ እንዴ? አንተ ራስህ እኮ ባዶ ቀፎ ውሻ ነህ። ምንም የለም። እስካሁን እንደውም ስላከበርኩ ይቆጨኛል። ምንም የለም። ባዶ ቀፎ ነህ አንተ። ለኔ ነው እንደዚህ አይነት ምላሽ መልስ። ምንም አታመጣም። ምንም አታመጣም። ነገር እሱ ራሱ እንደኔ ምንም የለውም። በፎርጅት ነው ነገሮችን እሱም የገባው። ረዳት ኢንስፔክተር በፎርጅት ነው የገባው። ግን እንዴት ከኔ በላይ ሆንክ? እንደዛ ቢሆንም ጉዳይን እንዴት መጨረስ እንዳለብኝ አውቃለሁ። ጉዳይን መጨረስ የምችለው እኔ ነኝ። ስለ ጉዳይ መጨረስ ማለት ነው አትነግረኝም። ይልቁን ከአንተ ይልቅ እኔ ነበርኩ ታማኝ። አንተ አስመሳይ ውሻ ነህ። ገንዘብ ብቻ የምታይ ነህ። እኔ ግን ገንዘብ ብቻ አይደለም ታማኝነቴን ጭምር ነው የምጠብቀው። ለዛ ነው ገንዘቡን ይዘህ የጠፋው። ገንዘብ ሁላችንም የሚያስማው። ምክንያቱም የታዲዮስ ሚስት እፈልጋታለሁ። የቀድሞ ጓደኛዬ ነበረች፣ ፍቅረኛዬ ነበረች። ትዕግስት የታዲዮስ ሚስት የቀድሞ እኮ ፍቅረኛዬ ነበረች። ታዲዮስን ከማግባቷ በፊት የኔ ፍቅረኛ ነበረች። አንተ ውሻ ስለሆንክ ግን ለእሱ ለመታመን ስትል ያችን ሴት ለእሱ አሳልፈህ ሰጠህ። እያንዳንዱ ነገር ማለቅ ይመስላል። አንተ እንዴት ረዳት ኢንስፔክተር እንደሆንክ እንኳን አውቃለሁ። ታውቃለህ። ሲልዲ ሲፈልግ እሱን አገናኘው። ከዛም ባለትዳር ሆነው ቀሩ በአንተ ምክንያት። እኔ ግን ውሻ መስዬ ታማኝ ውሻ መስዬ ገብቼ በፎርጂትም አሰርቼ ፖሊስ ሆንኩ። የታዲዮስን ሚስት በእጅ ያስገባሁ። በዛ ነው ከእሷ ጋር ስማገጥ የነበረው። እየማገጥኩ አይደለም ከመሰለም እንኳን ፍቅረኛዬ ናት። ለእሷ ስል ብዙ ምንም ነገር አደርጋለሁ። ታውቃለህ። በጊዜ አግኝቼ ቢሆን ኖሮ ምን ሊፈጠር እንደሚችል ታውቃለህ። ምንም አይፈጠርም ነበር። እያንዳንዷን ካሜራ እየቀረጻት ነበር። እያንዳንዷን ሁኔታችሁ ማለት ነው። ምንም አይሆንም ነበር። እኛ እንገባለን። ፍቅር እኮ ይሳት ነበረ። ከዚህ በፊት እኔ እንጃ አንተ ወሬ ያቃበልክለት። ፍቅር እኮ ይሳት ትንሽ ነበር የቀራት። ከታዲዮስ እጅ አስመልጬ ፍቅር ይሳት ትንሽ ነበር የቀራት። አንተ ወርሽባት እያደረክ ነበር። አሁን እኮ እሷንም ያልሆነ ጣጣ ውስጥ ከተዝካት ሟች ናት። በቃ እሷ ትሙት። ገንዘቡንም የት እንዳለ አስቀድማ የነገረችው ለታዲዮስ እሷ አይደለች? ትሙት። በፍጤም አትደፋ። ሳትወዳት ነው ማለት ነው። ወዳት ነበር እንጂ አሁን ላይ አትወዳት። አሁን ላይ ትሙት እያልክ ነው። ለምን ገደላት? ይሄ ነው ፍቅርህ? ለምን እንደሄድ አትፈቅድልኝ? ወዴት ነው የምትሄደው? አውጥልኛላችሁ ነገር አመጣሁላችሁ አይደል? በጣም እሱንም አመጣሁላችሁ አይደል እንዴ? ሁለታችሁ ስላመጣት አይደል? ወደ ጣቢያ ነው ገንዘቡ እንዴት እንዳለ እኮ ነግሬያችኋለሁ አይደለም እንዴ? ገንዘቡ ደግሞ ዋሰብ ነው እንላለን። ነገሮች እንዲቀሉ አደርጋለሁ ብላችሁኛል እኮ። ጉዳዩ በጣም ተወሳስቦብኛል። አሁን ገንዘቡ የተወሰደበት መንገድ ወይ እስካሁን ድረስ አልገባኝም ነበር። አሁን ገና በደንብ አድርጋ አስረዳኝ። እሷ ናት ምክንያቱ ማለት ነው ነው አይደለም? ምን ታመጣለህ? ይሄን ሁሉ ማወቅ ለአንተ ምን ይጠቅማል? እየጠበኩህ ረዳት ኢንስፔክተር ታዲዮስ የአክስቱን ልጅ ያላዘነ ለሚስቱ ያላዘነ ለአንተ የሚያዘን ይመስላል?
አንተንም ግንባርን ነው የሚልህ ልንገርህ። ስለዚህ ያለበትን ነገር ቶሎ ብለህ ስፔሲፊክ ቦታውን ብትናገር ይሻላል። እሱ እንኳን አታስብ እኮ ማጥፋት ይችላል። ችግር የለም ማለቴ እኛንን ካጠፋንልህም እኛንን የምናጠፋው እሱን በኩል አድርገህ ጣቢያ ወስደን አነካም። እስካሁን ይሄ ከዚህ ውጭ የምትነግሩን ነገር ካለ ንገሩን። አይ የምትሉን ከሆነ በነፃ ነው የምንለቃችሁ። ሁለታችሁ በነፃ ነው የምንለቃችሁ። በቃ ወዴት ልሄድ አይደል? እየነገርኩህ ነው። በቃ እኔ ወደ እህቴ ልሄድ። እባካችሁ ቁጭ በል ቁጭ በል። ይኸውልህ ዝም በል አንተ። ረጋ በል ረጋ በል። ይኸውልህ ኤፍሬም፣ ይኸውልህ እያንዳንዱ ነገር ነገራቸው። ታዲዮስ የት እንዳለ ነገራቸው። የዛኔ ሰምተሃል አይደለ? እኔና ታዲዮስ ጫካ ሰርተን ይዘን ነበር። እሱን ነገር መቼ ሰምተህ ነበር ብዬ አስባለሁ። ይኸውልህ አዎ፣ በጫካ ስር ላይ ሲያንገራቱና ሲደበድቡን የነበሩት እነሱ ናቸው። አዎ እነሱ ናቸው። ታዲዮስ ራሱ እኔ ሳመልጥ እኔን ለመያዝ ሲሮጡ ነው ታዲዮስን የለቀቁት። ጂፒኤስ ገጥመውለት ነበር። ጂፒኤሱ እንዴት እንደጠፋባቸው አላውቅም። እባክህ እነዚህ ሰዎች አደገኞች ናቸው። መፍራት ካለብህ እኛን ነው መፍራት ያለብህ። አዎ በቃ ይኸውልህ ልንገርህ ኤፍሬም፣ በእናትህ እባክህ ታዲዮስ የት እንዳለ ነገራቸውና እኛም ቢያስመለጻ ይለቁናል። ነገራቸው በእናትህ ደብድበውናል። እኔ መደብደብ ሰልችቶኛል። እነዚህ ሰዎች አታውቃቸውም። ከጀርባ ያላቸው ነፍ ሰው ነው ያላቸው። እየጠበቁ ነው። ጉርምሳ ጫካ ውስጥ ደብድበውናል እያልኩህ እኮ ነው። አራውጠውናል እያልኩህ እኮ ነው። አለቀ እያልክ ማለት ነው። ታዲዮስ እንዴት ሲል የምታወድሰው ፈሱን ለቆ እንደሮጥ አታውቅም። በቃ እኔ እንዴት ልነግርህ አልችልም። እየተሯሯጠ ሊያሳዩ ይችላሉ። እየረገጡት ነበረ። አሁን ያለበትን ቦታ ትነግረናለህ። አለበለዚያ የእሱ ዕጣ ፈንታ ነው የሚደርስ። ረዳት ኢንስፔክተር እባክህ ነገራቸው። አታስብ፣ ሳታስብ ዝም ብለህ ነገራቸው። አታስብ። በቃ ተወኝ። የት እንዳለ ነገር ረዳት ኢንስፔክተር ነገራቸው። በቃ ነገራቸው። በጣም ጥሩ። ጫካ ውስጥ ነው አሁን ጥሩ ማሰብ እየጀመርክ ነግራቸዋለሁ። ይኸውልህ አይመተል ከሆነ ግን በቃ ይነግራቸዋል። ነግራቸዋለሁ። እየጠበቅኩ ነው። ቶሎ በል ቶሎ በል። ምንድን ነው የሚዘጋው? እሺ እንድታስብ አልፈልግም። የተሳሳተ ቦታ ከነገርከኝ ጫካ ነው ያለው። ሎኬሽን ነው የሚልክልህ። ብትዋሸን ባትዋሸን እዚህ እስረኛ ነው የምትሆነው። ይኸውልህ ሎኬሽን ነው የሚልክልኝ። እሺ ነው አይደለም? ሎኬሽን ነው የሚልክልን አለ። ሎኬሽን ትነግረናለህ። እሱን ቦታ የት እንዳለ ትነግረናለህ። ሎኬሽን በቃ 10 ሰዓት ላይ ነው ሎኬሽን የሚልክልኝ። ኦኬ ዛሬ ይልካል። ዛሬ ቀጠሯለን። 10 ሰዓት ሎኬሽን ይልካል። ይዛችሁ ትሄዳለህ። ኤፍሬም ይዛችሁ ትሄዳለህ። በቃ እሺ የትም አትሄድም። አንተ እዚህ ነህ። ስልክህን ትሰጠናለህ። እኛ እንሄዳለን እዛ። እሺ በል። ደህንነቴ ምንም ትላለህ እንዴ? ደህንነቴ የሚጠበቅልኝ ከሆነ እዚሁ ነው የምትሆነው። ልነግራችሁ ይችላል። እዚሁ ቤት ትሆናለህ። እዚህ ቤት የማይመጣብኝ እንደሆነ በምን ነው? ማንም አያውቅም። አሁን ስትመጣ አላየህም? ዙሪያው ማንም የለም። ጫካ እኮ ነው። ጫካ ውስጥ ነው ያለው ቤት። ማንም አያገኝህም። ኤፍሬም ለምን እሺ አትልም? ኧረ ብታከብሩኝ እናንተ ሰዎች ይሻላል። አሁን እንውጣ። በቃ ሙሉ እንትን ስጣቸው። ከዛ በፊት ያዙትና ሁሉንም ነገር መልእክት ይልካል። ከዛ በፊት መልእክት ይልካል። መልእክቱን ሲልክ ምንም አይነት ምላሽ እንዳልሰጡት። ኦኬ ያ ነው ንግባባው። ኦኬ ችግር ሲኖር ብቻ ነው ማሳውቁ። ከጻፋችሁለት ችግር አለ ማለት ነው። በጣም ጥሩ። መልእክት ይልክልሃል። መልእክቱን አይተህ ታልፋለህ። ከዛ በኋላ ከ10 ከ20 ደቂቃ በኋላ ሎኬሽን ይልክልሃል። ቀጥ ብለህ እዛው መገኘት። እዚህ ማንም እንደማይደርስብን አሁንም ማለት ነው። የሰማኝ ነው አይደል? አሁንም እየዋሸህን ከሆነ በጣም ከባድ ነገር ነው። ስልካቸው ሰጣ አይደል? እንዴ ስልክ ሰጣ እኮ አይደል? ስል ለዚህ እንዳትጠራጠር። እንኳን ያቀኛል። እውነት አይደለም? የተለያየ ቦታ ላይ ታስሯቸዋላችሁ። እሺ አንድ ላይ እንዳይሆኑ በቃ ሂጄ ባጣው መጥቼ ሌሊቱ ሙሉ ሰማኛለህ። ተሳስተህም ቢሆን እሱ መጠየቅ ትችላለህ። ለብቻው ነው አይደል ይዞ የወጣው። አንድ እርግጠኛ ሆኜ አንድን ነገር ከተናገርኩ ይኸው እሱም ይነግራል ስለኔ። እውነተኛውን ነገር ከነገርኩ ስልኬ ናት። እኔና እሱን ሊያገናኘን የምችለው ስልክ ነው። ስልክ
10 ደቂቃ ሆነ 5 ደቂቃ ሆነ 2 ደቂቃ ከእጄ ላይ ጠፋ ማለት ሙሉ መረጃ እንደተወሰደ ያስባል። በቃ በጣም ጥሩ። ለ5 ደቂቃ ስልክ ከእጄ ላይ መጥፋት እንደሌለበት አውቃለሁ እኔ፣ እሱም ያውቃል። ኢቨን ይሄ ውሻ እንኳን ያስጠቆረኝ ያውቃል። ኦኬ እንደዛ ከሆነ ችግር የለውም። አሁን እንግዲህ እኛም እንሄዳለን። ስለሰጠህ መረጃ እናመሰግናለን፣ ግን ትክክለኛ ከሆነ ማለት ነው። አለበለዚያ ግን እኔ ነኝ መጥቼ የምፈነጭብህ። ጥርስህን ነው ምን ችግር የለውም ይሰጡሃል፣ ግን አሁን አይደለም ይሰጡሃል። እንግዲህ ውድ ቤተሰቦቻችን እስካሁን የነበረን ቆይታ ይህን ይመስላል። እኛም ያው የተሰጠን መረጃ አለ። እስካሁን በተሰጠን መረጃ እየተንቀሳቀስን ይሄን ወንጀለኛ ፖሊስ ይዘነዋል። ቀጣይ ደግሞ አሉ የተባሉትን ሁሉንም እየሄድን እያሳደድናቸው አንድ ባንድ እንለቅማቸዋለን። ይሄ ደግሞ ቃላችን ነው፣ ቃሌ ነው። ያው እንደ ቻናላችን ፍትህ ለሚገባው ፍትህ እንሰጣለን። ፍትህ ደግሞ ተጓድኖ ማየት የለብንም። በእንደዚህ አይነት ወንጀለኛ ፖሊሶች ደግሞ ደህና የሚሰሩ የህግ አባላቶች፣ የህግ አካሎች፣ ፖሊሶች መወደስ ያለባቸው ሳይወደሱ እየቀሩ ነው ዛሬ ላይ እዚህ ላይ የደረስ ነው። እና እንግዲህ እስካሁን የነበረን ቆይታ ይህንን ይመስላል። እኛም አዲስ ነገር አግኝተናል። ከ10 ሰዓት በኋላ ወደምንሄድበት ቦታ እንሄዳለን። ለማግኘትም ለመያዝም እንሞክራለን፣ እንይዟለን ብለን ተስፋ እናደርጋለን። እነሱም እዚህ ላይ የብቻ ይቀመጣሉ። እኛም እስካሁን ከእናንተ ጋር ብዙ እያወራን ነው። ያው ሆስፒታል ያለውም ልጅ ትንሽ እንደተሻለው ያለውን መረጃ ሄደን አይተናል። ጠዋት ላይ አረጋግጠናል ሁሉንም ነገር እና እግዚአብሔር ይመስገን ጥሩ ላይ ነው። እሱም ወጥቶ የሚሰጠን መረጃ ካለ ትንሽ ከእሱ ጋር እናወራለን ብዬ ተስፋ አደርጋለሁ። ያው ምንም አይሞትም፣ ምንም አይሆንም እንድታውቅልኝ ማለት ነው። አንተ እኔ ነበርኩ ያኔ ግንባርህን የምልህ። እስካሁን የነበረን ቆይታ ይመስላል። አዲስ ነገር ካለ ወደ እናንተ ተመልሼ የምመጣ ነው የሚሆነው። እስከዛው ድረስ ቸር ቆዩልኝ። አመሰግናለሁ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ዛሬም ተመልሰን መጥተናል። እንግዲህ ቤተሰቦቻችን ይህን ወንድማችን ታስታውሳላችሁ ብለን እናስባለን። ያው ትንሽ ተጎድተው ነበር፣ ሽጉጥ ተመተው ነበር እና ያው ቁስሉም ትንሽ እንትን እያለ ነው። እዚህ ጋር እያገገመ ነው። እሱም ሆስፒታልም ስንመላለስ ነበር፣ ዶክተሮቹም ነግረውናል። ያው ወንጀለኛ ነው ተብሎ አንድ ሰው መጣልም ስለሌለበት ብዙም ደፋ ቀና ስንል ነበር። ፈጣሪ ይመስገን ዛሬ ተርፎ እዚህ ላይ አጠገባችን ይገኛል። ወንድማችን ያው ተባብረህናል። በአንተ ትብብር ደግሞ ብዙ ነገር አግኝተናል እና ልናመሰግንም እንፈልጋለን። ያው እንደ አንድ የህግ አካል እኔ የምልህ ነገር ቢኖር የሰራቸው ነገሮች እንዳለ ወንጀሎች ናቸው። ወንጀሎቹን ደግሞ በዚህ እንትልን አላቅም በማለት እንደዚህ በማለት ደግሞ እኔ ልተው አልችልም። እሱን ጠንቅቀህ ታውቃለህ። አሁን ላይ ያው እስቲ ምን አይነት ነገር ነበር፣ በምን አይነት ነገር ነበር የተገናኛችሁት የሚለውን እስቲ ትንሽ አጠር አድርገህ ንገረኝና እንደው እኔም በዚህ አጋጣሚ ያው ይሄን ቪዲዮ እያያዝኩላችሁ ያለሁት ቤተሰቦቼ ሌላ ነገር አይደለም። እሱም ደህና እንደሆነና ያው እንዳልተው ነው። አንድ ደግሞ ጓደኞችን እንዲያይ በወንጀሉ ሰዓት አብረው የሚሰሩትን ጓደኞቹን እንዲያዝን ለእሱም ስጋት እንዳልሆኑ ለማሳየት ነው እዚህ ቤት ይዘን የመጣ ነው። ይህን ቤት ታስታውሱታላችሁ። እዚህ ቤት ብዙ ነገር ተፈጥሮ ነበር። ይህን ይዘን ይህን ተከራይተን ይህን ቤት ያው ረዳት ኢንስፔክተሩን የሚያዝንበት ቤት ስለሆነ እሱን አሁን ነው እሱም ይነግራቸዋል አስፈላጊ ሆነ አሁን ነው እሱ እንዲያርፍ ብለን ያስወጣ ነው። ውጭ አስወጣን ከነዛ ጋር ይቀላቀል ነው እና በጣም ያው ማንም አያገኝም። ይሄ በጣም ድብቅ ምሽግ የሆነ አካባቢ ነው፣ ጫካ ነው ዙሪያው እና ያው ምን ልላችሁ ነው፣ እሱም ትንሽ ጤናው እስኪመለስ ድረስ እኛ ጋር ይቆያል ነው። እንግዲህ የምትለው ነገር ካለ እስቲ ያው እንዴት ተገናኘ የሚለውን ነገር መጀመሪያ ብትነግረኝ ከነሱ ጋር። ምን መሰለህ ማለት ያው መጀመሪያም የምሰራላቸው እንደዚሁ እቃ መላላኩን የሆነ የሚፈልጉትን ዶክመንቶችን ያው እንትን ማለቱን ነበር የምሰራላቸው እና ያው በሱ ምክንያት ብዙ ነገሮችን እኔ ስለማቀባበላቸው ያው ብዙ ነገሮችን አውቃለሁ እና ለዛም ነበረ ኤፍሬምን ታዲዮስ ወደ እኔ ላከው። ማለት ያው እንደሚታወቀው አሁንም አንተም ታውቀዋለህ፣ የአክስቱ ልጅ መሆኔን ታውቃለህ። አውቃለሁ፣ ጠንቅቄ አውቃለሁ። ያው በቤተሰብ ነበረ ስራውንም እንድጀምር ያደረገኝ። ከዚያ ያው በመቀጠል ቀስ በቀስ ወደ ወንጀል ውስጥ ቀስ በቀስ እያልኩ ነው ያስገባኝ። ማለት አሁን ላይ ሁሉም ነገር የተፈጠሩት ነገሮች በጣም ጸጸት ውስጥ ነኝ እኔም።
ማለት አሁን ላይ እኔ ብትለቁኝ ራሱ አላመልጥም አሁን ላይ ማለት በቃ እኔም ቅጣቴን መቀበል ነው የምፈልገው። ከዚህ በፊትም እንደምታውቀው ሁሉን ነገር በቅቶኝ ፍቅር ይዞኝ ፍቅረኝን አስደስታለሁ ብዬ ነበር ይህን ስራ ለማቆም ያሰብኩት። ያው በመሀል የማይሆኑ ነገሮች ተፈጠሩ እንጂ እግዚአብሔር ይስጣችሁ እናንተም ባትኖሩ ኖሮ ይሄኔ ነበረ ነው የሚባለው። ልክ ነህ። ያው ፈጣሪም ፈቅዶ አንተ ተርፈሃል። ነገር አሁን ላይ አንተ ዋናው መጸጸትህ ነው። ከተጸጸትክ በኋላ ደግሞ ያው ወንጀለኞች ላይ እንደምትመሰክርም ነግረኸኛል። የምታውቃቸውን ወንጀሎች እንደምትናገር ነግረኸኛል። ሁሉንም ነገር እስካወራን ድረስ ከካሜራ ጀርባ እስካወራን ድረስ እናንተ ጋርም ብዙ ነገሮችን አድርሰናል ከዚህ ቀደም ከእነሱ ጋር እና አዲስ አይደለም ለእናንተ እነሱ የሚያውቀው ነገር የሚነግረንም ነገር ማለት ነው እና ረዥም ጊዜ ስናወራ ነበር። ያው አሁን ግን ቁስሉ እንዴት ነው? ተሻለ? በጣም አሁን ላይ እግዚአብሔር ይመስገን በጣም ደህና ነኝ። ማለት እንዳየው ትንሽ እንትን ነበረ የነበረው በማሊያው የዛ ሰዓት ድንጋጤውም ነበር። ልክ ብዙ ነገር ነበረ። ለዛም ነው እንትን ያለኝ። ግን አሁን ላይ በጣም አሁን አሪፍ ላይ የሚባል ክብር ምስጋና ለእናንተ ይሁንና አሁን ላይ በጣም አሪፍ ነው። ችግር የለውም። ያው ለነገርኩም ትንሽ ከተሻለ በኋላ ያው ወደ ፍርድ ቤት መሄዳችን አይቀርም ግዴታ። ይህን ካወቅ በጣም አመሰግናለሁ እዚህ ድረስ ስለመጣና ፈቃደኛ ስለሆንክ ማለት ነው። እነሱን እስካያቸው ድረስ ያው እዚህም ትንሽ እንክብካቤ ሊጎል ስለሚችል ከኛ ጋር ወደ ከተማ ወጣ እንላለን። እዛ ትንሽ ሌሎች ክፍሎች ስላሉ እዛ አረፍ እያልክ ሲሻል ደግሞ ወደ ጣቢያ እንሄዳለን ማለት ነው። እንግዲህ ወደ ቤተሰቦቻችን እስካሁን የነበረን ቆይታ ይህን ይመስላል። በአዲስ ነገር ያው አዲስ ነገር ካለ ተመልሰን ምንመጣ ነው የሚሆነው። እስካሁን የነበረን ቆይታ ይህን ይመስላል። እንወዳችኋለን። ያው አዲስ ነገር ካለ እንመለሳለን። ቸር ቆዩልኝ።